ያህዌ ነው። ያው ብዙ ስም አለው። እኔ ያህዌ ልጠቀም። ኢየሱስ ክርስቶስ ያህዌ ነው አምላክ አንዱ አምላክ ብሎ አስተምሯል። ኢየሱስ ክርስቶስ ያህዌ የሚሉት አይሁዶች ናቸው። ኢየሱስ ክርስቶስ አራሚክኛ ቋንቋ ተናጋሪ ነበረ፣ የአይሁድ ዘር ቢኖርበትም ማለት ነው። ሌላም ሀገር ደግሞ ስትሄድ እግዚአብሔር ሌላ ስም ነው ያለው። አንድ አምላክ ያህዌ ማለት ግዴታ አይጠበቅበትም። እሺ ማን ነው አለ ኢየሱስ ያን አምላክ? ኢየሱስ ክርስቶስ ያለው ምን መሰለ? አብ አባት እና መንፈስ ቅዱስ እንዳለ ይናገራል። መንፈስ ቅዱስን እልክላችኋለሁ ይላል። መንፈስ ቅዱስ እሱ በመጣ ጊዜ ወደ እውነት ይመራችኋል ይላል። ወይ የአንዱ አምላክ ማን ነው ብሎ አስተማረ ኢየሱስ? የአንዱ አምላክ አንዱ አምላክ ማን ነው ብሎ አስተማረ? አብ አባቱና ያህዌ ስሙ ነው ብለኛል አይደለ? ያህዌ በአይሁዶች ስሙ ነው። በእኔና በአንተ ደግሞ እግዚአብሔር ይባላል። በጣም ስለዚህ ኢየሱስ ክርስቶስ እግዚአብሔር ብሎ ያስተማረው አንዱን አምላክ አባት እያለ ነው ሲጠራ የነበረው። አባት አብና አባት እያለ ነው የጠራው። ስለዚህ አንድ አምላክ የተባለው አብ ነው ባጭሩ። አዎ እንግዲህ እኛ እንደምንረዳው በክርስቶስ ኢየሱስ ስጋ ውስጥ ራሱ አብ አለ፣ እግዚአብሔር አለ ማለት ነው። መንፈስ ቅዱስን ደግሞ ራሱን የቻለ አንድ አካል አድርገን የምናወራህ ለምንድን ነው? ፐርሰናሊቲ ያለው ምን አይነት ለምሳሌ ያክል ለቤዛ ቀን የታተማችሁ አዳምጠኛ አንድ አምላክ ተብሎ የተጠራው ማን ነበር? ጥያቄው መለስ ክበል አብ ነው አለ። ስለዚህ የአብ ወልድ መንፈስ ቅዱስ አንድ አምላክ ነው ተብሎ የተጠቀሰበት ቦታ የለም። የክርስቲያኖች እምነት ደግሞ እኔ የምልህ አለ፣ በጣም ብዙ ቦታ አለ። ቆይ ይኸውልህ ለምሳሌ ኢየሱስ ክርስቶስ ውስጥ ያለው መንፈስ ጥያቄውን አዳምጥ አለ ብዙ ቦታ ብለኸኛል። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ መጽሐፍ ቅዱስ ላይ። ጳውሎስ በተለያየ ጊዜ ደብዳቤዎቹን ሲጽፍ ስለ አብ ስለ ወልድ ስለ መንፈስ ቅዱስ ተናግሯል። ጌታ ኢየሱስ ክርስቶስም ስለ አብ ስለ ወልድ ስለ መንፈስ ቅዱስ ተናግሯል። እንደገናም ደግሞ በክርስቶስ ጥምቀት ጊዜ ቆይ አዳምጠኛ አብ ወልድ መንፈስ ቅዱስ ተሳትፈዋል። እየመለስክ አይደለም። አብ ወልድ መንፈስ ቅዱስ ወላ አዳምጠኛ ደሞና አውራ ዝም ብዬ ልስማ። መልስ እንደሌለው ስላወቀ እኮ ነው ወላሂ አይስዌር መልስደሞና አነገለገለ እኔ ክርስቲያን ሆኜ እሱ ሙስሊም ሆነ አንተ ስታወራ እና ክርስቲያን ሆኜ እኔ ሳወራ ይለያያል። ይሄ መጀመሪያ አንደርስታንድ። እኔ ክርስቲያን ሆኜ ሳወራ አዳምጠኝና ፈጣሪ አብ ወልድ መንፈስ ቅዱስ አንድ አምላክ ነው ብሎ አስተምሯል ወይ ኢየሱስ ወይም ሐዋርያት ወይም ጳውሎስም ጨምረው አስተምሯል? ይኸውልህ እንግዲህ አዎ ከአባታችን ከአብ ከልጁም ከክርስቶስ ኢየሱስ ከመንፈስ ቅዱስ ጋራ እያለ ጳውሎስ በጣም ብዙ ጊዜ መልእክቱን ሲጽፍ ሶስቱንም ስም እየጠራ አብ ወልድ መንፈስ ቅዱስ አንድ አምላክ ብሎ ያስተማረ አለ ወይ አይደለ? አብ ወልድ መንፈስ ቅዱስ አንድ አምላክ የሚል ቃል መጽሐፍ ቅዱስ አለ ወይ እያልክ አይዋ አሁን አገኘኝ። በቃ እንዲህ ሲገናኝ ደስ ይላል። በቃ ገብቶኛል። ኧረ ጥያቄ መሲ ደግሞ አዳምጣ አለ ወይንስ የለም? ነገርኩህ እኮ መልስ ገባኝ። ጥያቄ መልሴን አዳምጥ እኮ መልሱ አለ በለኝና ጥቅሱን እንድናላወጣው ነው ላይ ነው። አብ ወልድ መንፈስ ቅዱስ አንድ አምላክ የሚል ይሄ አንተ የምትነው አንድ አምላክ የሚለው ቃል በቃል መጽሐፍ ቅዱስ ላይ የለም። አላሁ አክበር። ምን አዲስ ነገር አለ? በጣም ኢየሱስ አምላክ አይደለም ልትለኝ? አብ ወልድ መንፈስ ቅዱስ አንድ አምላክ አሐዱ አምላክ አሜን ይሉናል አይደለ? አብ ወልድ መንፈስ ቅዱስ አንድ አምላክ ይሉናል አይደለ? የለም መጽሐፍ ቅዱስ ላይ። ስለዚህ እንደሱ ከሆነ አንድ አምላክ ብሎ የሚገልጸው መጽሐፍ ቅዱስ ታዲያ ማንን ነው? ጥሩ ሀሳብ መጣልኝ። አሁን ዝም ብለህ አዳምጣ፣ አፋፌን አትበለኝ። ለመሰል አሁን እኔ እየተረዳ ያለሁት ምንድን ነው ሀሳብህን ለሌሎች ማስረጽ ነው እንጂ የያዝከው እኔን አንደርስታንድ እያደረግህ አይደለም። ፕሊስ ሊስሚ። እኔን ደግሞ ትንሽ ሰተህ ደቂቃዎች ስጠኝ እንጂ እሱ ደቂቃዎች ስጠኝ። ደቂቃ ልስጥህ። መጽሐፍ ቅዱስ አንድ አምላክ የሚለው ታዲያ ማንን ነው? 50 ደቂቃ ሰጥቻለሁ። ጥቅሱን ብቻ ነገር
አዳምጠኛ። እሺ ይኸውልህ እኛ የምናምነው ኢየሱስ ክርስቶስ በስጋ የተገለጠ የእግዚአብሔር የባህሪ ልጁ ነው ብለን ስንል ሰምተሃል መቼም። እፎይም ሲያወራህ ነበር ይሄንን። በክርስቶስ ኢየሱስ ውስጥ በስጋ ውስጥ ያለው መለኮት ነው ነው የምንለው። እሱ እግዚአብሔር ነው። ስጋውን አይደለም ያልኩህ፣ ፊዚካሊ የምታየውን ስጋ አለ። በውስጡ የተገለጠው መለኮት እሱ እግዚአብሔር ነው። አትፈልገውም ይሄን መስማት። እፎይም ሲያወራህ ነበር አለ። የባህሪ ልጅ ነው ብለዋል። ልድገምልህና እንዴ አንድ አምላክ የተባለው ማን ነው? መጽሐፍ ቅዱስ ላይ አልኩት። እፎይን ታስታውስ ከሆነ ያህዌ አለ። ያህዌ አንድ አምላክ ነው ብሎ ኢየሱስ ክርስቶስና ሐዋርያቶች ያስተማሩበት ቦታ አለ ወይ ስለው ማስረጃ ሊያመጣ አልቻለም። አንተም ይሄን እንደሌለን ታውቃለህ። ኢየሱስ ክርስቶስና ሐዋርያቶች ያህዌ አንድ አምላክ ነው አንድ አምላክ የሚለውን ያህዌ አምላክ ነው ብሎ ያስተምረው ያውቃሉ? ያህዌ እኮ በአይሁድ ቋንቋ እኮ ነው ያለው። ያህዌ እሱን የጠየቅኩትን አንተ መልስ ታገኝለታለህ። ያህዌ አምላክ ነው ብሎ ኢየሱስ ክርስቶስና ሐዋርያቶች ያስተምረዋል። ግልጽ ጥያቄ። በትክክል ስለ ያህዌ ነው ኢየሱስ ክርስቶስ በስጋ ውስጥ በክርስቶስ አስተማሩ አላልኩህም? ሄዳማ ያህዌ አምላክ ነው ብለው አስተምረዋል ወይ ሐዋርያትና ኢየሱስ ክርስቶስ? እግዚአብሔር አምላክ ነው ብለው አስተምረውኛል። ኢየሱስ አራሚክኛ ቋንቋ ተናጋሪ ነበር ብያለሁ። ያህዌ የአሁን ቋንቋ እግዚአብሔር እያሉ ነበር ሲያስተምሩ የነበሩት። ኦፍኮርስ አዎ፣ በአረማይክ እግዚአብሔር ነበር የአምላክ ስም አይደለ? በአራሚክኛ ሌላ ስም ልትፈልግ ትችላለህ። በአማርኛ ሌላ ስም ልትፈልግ ትችላለህ አትበለኝና ክርስቶስ ያስተማረበትን እየጠየቅኩህ ነው። ኢየሱስ ክርስቶስ ያህዌ አምላክ ነው ብሎ ነበር የሚያስተምረው ወይስ እግዚአብሔር አምላክ ነው እያለ ነበር ሲያስተምረው የነበረው? ኢየሱስ ክርስቶስ አብ እና አባቴ እያለ ሲያስተምረን ነበር። በጣም ጥሩ። ያህዌ ብሎ አላስተማረም። ያህዌ ብሎ ያስተማሩት አይሁዶች ናቸው እንጂ አላስተማረም። አላስተማሩም። አላሁ አክበር። እንዳለ የጠየቁት ጥያቄ መልስ ሳይመልስ ነው የሄደው። ተሻለ አይደል? አሁንም ይሄንን አንተ አሁን ስሙን ስላነሳ ነው እሱን መልሶልህ ነበር ስላልክ ነው። አይመልሶም። ስለ ኢየሱስ ክርስቶስ የባህሪ ልጅ መሆኑን ሲነግርህ አንተ ጥያቄውን ትተህ ወደ ሌላ ሽፍት አደረግህ እና አዳምጥ። እኔ የጠየቁትን ጥያቄ ትታችሁ ሌላ ነው የምታወሩት። ባለፈውም አንተም ሁላችሁም። አሁን ደግሜ ልጠይቅህ። ኢየሱስ ክርስቶስ እንዲሁም ደግሞ ሐዋርያቶች መጽሐፍ ቅዱስ ላይ አብ ወልድ መንፈስ ቅዱስ አንድ አምላክ ነው ብለው አላስተማሩም። ይሄ ክርስትና እምነት መሰረት የሆነውን እሱን በጣም ደጋግሞ ነው እንጂ ያስተማሩት። አብ ወልድ መንፈስ ቅዱስ አንድ አምላክ ነው ብለው አዎ። ቅድም የለም አላልክም እንዴ? አሁን ጥቅስ አገኘህ ተገለጠልህ። አብ ወልድ መንፈስ ቅዱስ አንድ አምላክ የሚል ቃል ከመጽሐፍ ቅዱስ ላይ ቃል በቃል የለም ብያልኩ እንጂ ኮንቴክስቹዋሊ ይሄንን ያስተማሩን እሱን ነው ያልኩ። አሁን ጥያቄው ቀጣዩ ምንድን ነው ታዲያ? አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ከሌለ አንድ አምላክ ነው ተብሎ የተገለጸው ማን ነው መጽሐፍ ቅዱስ ላይ? እኛ የምናመልከው በአይሁዶች በብሉይ ኪዳን የተገለጸው በና አብርሃም ዘመን የተገለጸው ያህዌ በአዲስ ኪዳን በክርስቶስ ተገልጦ መጣልን። እኛም የምናመልከው አለ። አንተ ምን ታመልካለህ? አይደለም ጥያቄው። መጽሐፍ ቅዱሱ አንድ አምላክ ብሎ የሚጠቅሰው ማንን ነው? አንድ አምላክ ብሎ የሚጠቅሰው ያህዌ ነው። ያህዌ ማለት ደግሞ አብ ወልድ መንፈስ ቅዱስ ማለት ነው። ይሄ ግባ። እሺ ኢየሱስ ክርስቶስ ሐዋርያቶች አዲስ ኪዳን ላይ አንድ አምላክ ብለው ያስተማሩት ማንን ነው? ድገምልኝ። ኢየሱስ ክርስቶስ ሐዋርያቶች አዲስ ኪዳን ላይ አንድ አምላክ ብለው የገለጹት ማንን ነው? አንድ አምላክ ያስተማሩት ማንን ነው? አንድ አምላክ ብለው የገለጹት አብ ወልድ መንፈስ ቅዱስን ነው። የቱ ጋር ነው አብ ወልድ መንፈስ ቅዱስ አንድ አምላክ ነው ብለው የገለጹት? በጣም ብዙ ቦታ ነው እንጂ ማቴዎስ 28:19 ለምሳሌ ሄዳችሁ በአብ ወልድ መንፈስ ቅዱስ ስም አጥምቁ ማለት አንድ አምላክ አይደል እንዴ? እኔና አብ አንድ ነን ብሎ ሲል ክርስቶስ አንድ አምላክ አይደል እንዴ? አብ ወልድ መንፈስ ቅዱስ አንድ አምላክ ነው ይላል። እዚያ ቅድም የለም ብለህን እንደገና ታመላለሰናለ። አንድ አምላክ ብሎ የተናገረው መጽሐፍ ቅዱስ ላይ ማንን ነው? አንድ አምላክ ብሎ መጽሐፍ ቅዱስ ሲናገር
ኢየሱስንም ከቶ ነው። ኢየሱስን ኤክስፕሊስ አድርጎ አውጥቶ አይደለም። ኢየሱስ ክርስቶስ የእግዚአብሔር መለኮታዊ ኃይል አለበት ብለን ነው የምናምነው። እንትን እንዳይሆንብህ እንዳይደክምህ ወንድሞችም ስላሉ መተጋገዝ ጥሩ ነው። እንትን ማለት ነው ማለት ታይም እረፍት እያደረግ ውሃ ጠጣ። አንተም ብዙ ሰው ከንትን ከምትል አብዱልከሪምም ኢምራንም አወኪም ስላሉ እነሱ ወይ ከራሱ ጋር ይቀጥላሉ ወይ ከሌላም ሰው ጋር ይቀጥላሉ ማለት ነው። አብዱልከሪም አለ። ሰላም አለይኩም ኢምራን። ሰላም አለይኩም። ያው መጽሐፍ ቅዱስን ሙሉን ብታነቡት አብ ወልድ መንፈስ ቅዱስ ነው የሚለው አዲስ ኪዳን። ስፔሻሊ እግዚአብሔር ማለት እሱ ነው። ለማንኛውም ደህና ደሩ። አይ ተጨረሰ እንትን ትላለህ። ስታዙሱን ይህን ተምረህ ትሄዳለህ። መጽሐፍ ቅዱስ ላይ አላችሁ አቡኪ ኢምራን አብዱልከሪም ቀጥሉ እስቲ እንትን በሉ ቀጥሉ። አይ እኔ ብዙ አውርቻለሁ ራሱ ይበቃዋል። እኔ ግን አሁን አንድ ነገር መሰለህ እሱን አሁን ልክ አብ ወልድ መንፈስ ቅዱስ የሚለውን ብዙ ጊዜ አውርተናል። እኔ ግን አሁን በዋነኝነት የገባሁበት ወደ ሀሳብ ዳይቨርት አደረገ እንጂ እፎይ እሱን ሲጠይቀው አላህ እግር አለው እጅ አለው ራስ አለው ምናምን ሲለው እሱ ሲመልስ የነበረውን መልስ ኮንፊውዝድ ስለሆንኩኝ እስከዛሬ ሰምቼው ስለማላውቅ እኔ አላህ መንፈስ እንደሆነ ብቻ ነው የማውቀው ከሙስሊሞች። እሱ ግን ፊት አለው አለ፣ እጅ አለው አለ። ይሄን አስረዱን እስኪ። ምናልባት ሊያስረዳው ሲፈልግ እሱ እንትና እፎይ እድል ስላልሰጠው አሁን ሊያስረዳኝ ደስ ይለኛል። ይሄዳል አይደለ? ይሄዳል እኮ መንገድ ይሄዳል እኮ አይደል? እግዚአብሔር በእናንተ አይ የእኛንማ ልክ ምሳሌ ንግግሩን የሜታፈሩን በደንብ አይደለም። ምሳሌ አይደለም። ዘዳግም 33:26 ላይ ይሹሩ ሆይ በሰማያት ላይ ለረድኤት በደመናት ላይ በታላቅነት እንደሚሄድ እንደ እግዚአብሔር ያለ ማንም የለም ይላል። በደመናት ላይ ይሄዳል ይላል። የሚሄደው በምንድን ነው? በእግሩ እንደሆነ ደግሞ ናሆም ምዕራፍ 1:3 ላይ አለለ። በደመናት የምንረግጦ ነው በእግሩ የሚሄደው። ደመና ይረገጣ እንዲ በእግር ይኬዳ እንዲ በደመና እኮ በደበት የእግሩ ትቢያ ነው ይላል። ደመና የእግሩ ትቢያ ነው ይላል። የእግሩ ትቢያ ነው የሚያርፍበት ነው። በእግሩ ይሄዳል። እዛ ራሱ የእኛን ተውና ናሆም ያኔ እድል ስላላገኘ ያስተምርልስማ ጫማ ሁላ አለው። በጫማው ይሄዳል ራሱ። ጫማ አለው፣ እግር አለው። የእናንተ ትርጉም ካለው ትነግረኛለህ። እግር ትርጉም አለው፣ ጫማ ትርጉም አለው ካልክ ትነግረኛለህ። ጫማ አለው የእናንተ እግር ብቻ አይደለም ያለው፣ ጫማ ሁላ አለው። ሁሉም ትርጉም አለው። አልዋሸኝኛ በቃ እስኪ ትርጉም ካለው ንገረኝ። እስኪ አንድ ሰው ይቀጥል። ከወንድሞች መካከል ጫማ አለው እግር አለው። ይህንን ነገር አሁን ትርጉሙን እግሩ ተጫምቶ ምናምን የሚል ከሆነ በቃ ሁሉም ነገር ትርጉም ጫማ አለው። ምክንያቱም ለመሰለህ መጽሐፋችንን ታታማ ጫማ አለው እግር አለው ይላል። ጫማው ምንድን ነው ትርጉሙ? እስኪ ንገረኝ። ቆይ አዳምጠኝ። እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስ ብቻ ላይ መንፈስ ነው አምላካችን። መንፈስ ነው ማለት አካል የለውም ማለት አይደለም። ስለ እሱ ኤክስፕሬሽን የተገለጸው በአጠቃላይ ምሳሌያዊ ንግግር ነው። ለምሳሌ ንገረኝ፣ ጫማው ትርጉሙን ንገረኝ። የጫማውን ትርጉም ንገረኝ። ምሳሌ ከሆነ ዘዳግም ብቻ አይደለም ሄኖክ ላይም አለ፣ በትልቁ ይናገራል። በጣም ብዙ ቦታ ተናግሯል። ነገርኩህ እኮ በጣም ብዙ ቦታ አምላካችን ተናግሯል። ግን ሁሉም የታፈረ ጫማውን ትርጉም ንገረኝ ነው እኮ የምልህ። የጫማውን ምሳሌ ከሆነ ምንድን ነው እኮ አጥቢያ ኮከብ ማለት ማብራትን ነው የሚያመለክተው። ጫማው ምን ነው የሚያመለክተው? ጫማው ለምሳሌ ተጫምት መጽሐፍ ቅዱስ ተጫምተህ ትቆማለህ፣ ትጫማበታለህ የሚላለ ምን ማለት ነው? ጫማ ማለት ምንድን ነው ትርጉሙ ነው? ወይ ልነግርህ ነው። ጫማ በቃ ተረጋግተህ ትቆማለህ ነው። ታሽ በቃ ስትሮንግ ሆነ ትቀጥል። የለማ እሱ አንተ ትርጉም ነው። እግር የሚለው ነው። ሌሎችም ደግሞ እግር ትርጉሙ ምንድን ነው አልነገርከንም። እግርስ ምንድን ነው? አሪዮሹር ጫማ ሲል እግዚአብሔር ጫማ ገዝቶ የሚያደርግ ይመስላል? ከገዛም የራሱ ነገር እንዳለው ነው የሚናገረው። ጫማ አለው ይላል። እንደዛ ይሄ አያስኬድም። አሁን እሱ ሊያስተምር ይፈልጓል። እኔ አሁን እኮ ከእሱ መስማት የፈለግኩት ለመሰለህ ያኔ አሁን ግን ይናገር ለጫማውና ስለ እግሩ የመቀጠል ሳይሆን አንድ ደቂቃ ይቅርታ፣ አንድ ጊዜ ይቅርታ ትሄዳለህ አለው እሱ። የዛኔ ከተነሳ መካከል እግዚአብሔር ጭንቅላት አለው ብለህ ታምናለህ አታምንም? አንተ ለምሳሌ አይኔ አላምንም። እኔ ጭንቅላት አለው አላምንም። ጭንቅላት አለው የሚል ተገልጿል አልተገለጸም? ምን አልኩ መሰለህ? አኮርዲንግ ቱ ዘ ባይብል ሁሉም ሜታፈር ነው፣ እንትን አለው ምሳሌያዊ ነው። አሁን አንተ ግን የምታጫውተኝ ለምሳሌ ፊት አለው አልክና ራስ የለውም አልክ። ሄዳ እግዚአብሔር ጭንቅላት አለው የሚል ተገልጿል አልተገለጸም መጽሐፍ ቅዱስ ላይ? በፊዚካል ቦዲ ስለ አምላካችን ብዙ ተገልጧል አልኩህ እኮ።
እሱ ሁሉ ግን ምሳሌያዊ ንግግር ነው አይደለም አልኩ። ከዚያ መካከል ከተገለጸው መካከል በፊዚካል ቦዲ ካልከው ጭንቅላት አለው የሚል ተገልጿል አልተገለጸም? እግዚአብሔር ቦታውን ባላስታውስም ሊኖር ይችላል። አንተ ካስታወስከኝ አላውቅም። የለም ከሌለ የለም ነው በቃ አልተገለጸም። እሺ እግዚአብሔር አንገት አለ የሚል ተገልጿል አልተገለጸም? እግዚአብሔር አንገት አለው ሊገለጥ ይችላል። እኔ እሱንም አላውቅም። አንተ እንደመለስከው ያላወቅኩትን አላውቅም ነው የምልህ። የቱ ጋር እንደሆነ ብታስታውሰኝ ላስታውስ ይችላሉ። ልመልስ ጥቅሶቹን አስታውሰኝ ላስታውስ። እሺ ከላይ ሀይሌ መለሰሽ። ሀይሌ እግዚአብሔር ጭንቅላት አለ የሚል ጭንቅላት አለው የሚል ነገር አልተገለጸም። ግን ደግሞ መጽሐፍ ሄኖክ ላይ ማለት ነው ማለት አሁን የሚያከራክር ነገር ማለት እንድንቀዩ ነው። አያከራክርም ማለት መጽሐፍ ሄኖክ ላይ ብንሄድ አይደለም ሄኖክ ይሄን ልጅ መጥቶ የዛን ያነሳን ጥያቄ ልክ እንዳዋቂ አድርጎ ስላነሳው ነው። ያንን የ3 ዓመት ህፃን ልጅ እኮ መጥቶ ያነሳል። እኔ መጣና እግዚአብሔር ጥፍር አፍንጫ ላይ የለውም እንዳለው ተገልጿል አልተገለጸም እልሃለሁ። የእናንተ አዳምጥ። ከዚያ በኋላ መጣና አፍንጫ እግዚአብሔር ውስጥ ጸጉር አለ የለውም እልሃለሁ እንደ ሰው። ከዛ አልተገለጸም ትላለህ። ከዛ አፍንጫ ውስጥ ያለው ጸጉር ጥቁር ነው ነጭ ነው ብዬ ጠይቅም። እንደዛ ያቋርጥ። እሺ አንድ ነገር ይችባል እንደዚህ ተረጋጋሚ የታደግ። ከዚያ መጣና እግዚአብሔር ጥፍር አለ የለውም እልሃለሁ አልተገለጸም። ከዛ አለ ካለ ጥፍሩ ቀይ ነው ወይንስ ጥቁር ነው? አልተገለጸም። ጥፍሩ ረጅም ነው ወይንስ አጭር ነው? ይህን ጥያቄ እንዳዋቂ አድርገው መውሰዳቸው በጣም ያሳዝናቸው ወላሂ የመጨረሻ ምስኪን። ምክንያቱም ከዚያ በፊት ባለው እንደተበላ አውቀዋል። በዚች በቃ ሊያካክስ ነው እነሱ። ቆይ አይደለም እሱ እኔ አሁን አንተ ጋር ልንገርህ፣ አንተ ለምን አሁን አታስረዳንም? ባገኘው እድል እኔ ላስረዳህ ነው። እሺ ከዛ አንገት አለ የለውም አልተገለጸም ያ ነገር። ስለዚህ የማታውቁትን አምላክ ነው የምታመልኩ ማለት ነው። ለማንኛውም እሺ የጠየቀው ላይ ልመልስልህ። አሁን የጠየቀው ልመልስልህ። እጅ ወይንም እግር የሚለው አይደለ ለአላህ ስብሐነ ወተዓላ ወይም ይሮጣል ምናምን ተብሎ የተገለጸ እጅ ሲባል አላህ ስብሐነ ወተዓላ ወይንም እግር ሲባል ጊዜ እርሱ አላህ ስብሐነ ወተዓላ ረቂቅ የሆነ እኔ የሚል መለኮታዊ ማንነት አለው። ብዙ ሰው ያስበው አካል ምናምን እንደዚህ አካል ሲባል ለሁለት ይከፈላል። አንደኛ ልክ እንደ ሰዎች የሆነ አካል አለ። ይህ ከአምላክ ከአላህ ዘንድ አለው ይላ የለም ከእርሱ ዘንድ። ሁለተኛ አካል ትርጓሜ ምንድን ነው? እኔ የሚል ማንነት ያለው ይዟቸዋል። ሲፋ ይባላል ወይም ዛት ይባላል በአረበኛ። ያኛው ግን አካል የመጀመሪያው ልክ እንደ ሰዎች አይነት ያለ አካል ጂስም ይባላል። ወይም በእንግሊዝኛ ቦዲ ብላቸው የምትናገሩት ጂስም አለው አላህ ስብሐነ ወተዓላ ተብሎ ወይም አካል ተብሎ ይገለጻል ወይ አይገለጽም እርሱ። ነገር ግን ሁለተኛው እኔ የሚል ማንነት ያለው ነው አላህ ስብሐነ ወተዓላ። ያ ማንነቱ ታዲያ ምንድን ነው ከተባለ መለኮት ነው። እኔ የሚል መለኮታዊ ማንነት ያለው ታዲያ ምን አይነት ነው? እርሱ ረቂቅ ነው። ተመርምሮ ሊደረስበት አይችልም። አሁን ላይ በእውቀት ደረጃ እናውቀዋለን። እጅ የሚል መለኮታዊ ማንነት አለው አላህ ስብሐነ ወተዓላ። ነገር ግን ያንን እንዴት ማን ነው መግለጽ የሚችለው ከተባለ ወይ አምላክ ራሱ እጄ እንዲህ አይነት ነው ካለ እንዲህ አይነት ነው እጁ ብለን እንናገራለን። ምክንያቱም ስለ ራሱ ከማንም በላይ ያውቃልና። ሁለተኛ ወይንም ነቢያቶች ደግሞ አላህ እጄ እንዲህ አይነት ነው ብሎ ነግሯቸው ከሆነ የዛኔ ይነግሩናል። እነርሱ ከእነርሱ እንቀበላለን ስለ አምላክ እውቀት። ይህን ደግሞ አላህ ስብሐነ ወተዓላ እጄ እንዲህ አይነት ነው ሳይሆን ያላቸው እጅ አለኝ ብሎ ነው የነገራቸው። ቶቸዋል እነርሱም እጅ አለው ብሎ ነው ተናግረው የሄዱት ሁሉም ነቢያት። ይሄ ነው። ሶስተኛ ልታውቅበት የምትችለው መንገድ ያንን መግለጽ የምትፈልገውን ነገር ማየት አለብህ አንተ። ቶቸዋል ታዲያ አምላክን ያየ አለ ወይ? አምላክን ያየ አንድስ እንኳ የለም። ይህ እንደ ቁርአንም እንደ መጽሐፍ ቅዱስም መጽሐፍ ቅዱስ ላይ ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ አምላክን ያየው አንድም እንኳን የለም ይላል። ዮሐንስ ወንጌል ምዕራፍ 5 ቁጥር 36 ላይ 35 አካባቢ ላይ ኢየሱስ ክርስቶስ ራሱ አምላክን አንዳቸውም እንኳን አላያችሁትም አለ። አያችሁ። ስለዚህ አምላክ እጅ እንዲህ አይነት ነው ብሎ ካልገለጸ፣ ልክ ነቢያቶችም የአምላክ እጅ እንዲህ አይነት ነው ብሎ ካልገለጹ፣
ወይንም አምላክን አይቶ ሊገልጽ የቻለ ሰው ከሌለ ምንድነው ታዲያ መልስ ሊሆን የሚችለው? ያን የአምላክን እጁ ምን አይነት እንደሆነ አልተገለጸም በነቢያትም አንደበት፣ እንዲሁም ከራሱም አንደበት አምላክ አልገለጸውም። አይቶ የገለጸብም አካልም የለም። ያ ነው አምላክ አላህ ስብሐነ ወተዓላን ብናየውማ እመኑበት የሚለው ቃል አያስፈልግም ነበር። እያየነው ነው ኸላስ። ለምሳሌ መላእክቶች አሉ። በመልአክ ማመን የሚለው የእምነታችን መሰረት ነው። ለምን ተቀባራ? ስላላየናቸው። ብናያቸው በመልአክ እመኑ ማለቱ አያስፈልግም ነበር። አንድ ቤት አድርጉ። ለምሳሌ ፀሐይ እናያታለን። ፀሐይ የሚባል ፍጡር እንዳለ እመኑ ተብሎ ቁርአን ላይ ይገለጻል? አይገለጽም። ለምን? ሲጀምር የምታየው ነገር ነውና። ኢማን የሚባለው ነገር አልኢማን ብልገይብ ነው። በማይታዩ በሩቅ ነገራቶች ማመን ነው። ገብታችኋል? ካየኸውም አምላክን በአምላክ እመን ማለቱ አስፈላጊ አልነበር። እያየኸው ነው እና እየተገዛኸው ነው። ገብታችኋል አይደለ? ነገር ግን ስለ አምላክ ባህሪያቶች ቀድሞ ነቢያቶች በምድር ላይ የነገሩን ሳናየው እንድናምንበት ዘንድ ነው። አላየነውም ማለት አናውቀውም ማለት ነው። የማናውቀውን አምላክ ነው ማለት ነው? ላ አይደለም። እርሱ በገለጸልን መገለጫዎች ነቢያቶች የነገሩንን አምነን እንቀበላለን። ያልነገሩንንስ እኛ ያንን አልነገሩንም ጸጥ ብለን ዝም እንላለን። ይህ ለነቢያት ትምህርት ታማኝ ሆኖ መገኘት ይባላል። እርሳቸው ያልተናገሩትን ግን እኔ ከራሴ አምላክ እንዲህ አለው ብዬ ብጨምር ይሄ ታማኝ አይደለሁም ለነቢያት። እንዳውም በአምላክ ላይ ቅጥፈትንና ውሸትን ተናገርኩኝ ማለት ነው። ገባቸዋል? ያለውን ነገር የለው ካልኩኝስ ይሄም እንዲሁ እንደዛው ያ ነው። እና ስለ አምላክ ባህሪ ሲነገር እነዚህን ነገራቶች ማወቅ አለብን። አንደኛ አምላክ ስለ ራሱ የተናገረውን አምኖ መቀበል፣ ነቢያት ስለ አምላክ ባህሪ አምነው የተናገሩትን ያንን መቀበል። ሁለተኛ የሰዎች ጥያቄ ሊፈጥርባቸው የሚችለው ነገር ምን መሰላችሁ? ያ ነገር ከፍጥረታት ጋር የሚመሳሰል ነው ወይ የሚለው ነው። ይሄንን ግልጽ አድርጎ ቁርአን አልመስልም ብሎ በቃ ዘግቶታል። እጅን ባየህ ቁጥር ከእርሱ እጅ ጋር ይመሳሰላል ወይ ብሎ ለሚያስብ ሰው ላ አይመሳሰልም በፍጹም አብሽር፣ ያንን እንዳታስበው። አይመስልም እርሱን ይመስላል ወይ ብሎ ለሚጠይቅ ሰው ካለ እዚያም ነው ልጁ ታስተውል ከሆነ ባለፈው እጅ አለው ወይ አምላክ አለ። አዎ እጅ አለው። እንዲህ አይነት ብሎ ወጣና ራሱን እጁን አሳየ። ለላላ እንደሱ ከሆነ በፍጹም እንዳንተ አይነት እጅ የለውም። ስለ እንግዳ ምን አይነት ነው የአምላክ እጅ? ያ እንዴት አይነት ነው? ከይፍ የሚባለው ነገር እርሱን ነቢያቶች እጁ እንዲህ አይነት ነው፣ እጁ ጥፍር አለው፣ እጁ እንትን አለው፣ ደም አለው ምናምን በጅማት የተወጠረ ነው ምናምን። ይህን ነቢያቶች ጸጥ ብለው ነው ያለፉት። እጅ አለው ብለው ተናግረዋል። እጅ አለው ብለው ነቢያቶች በተናገሩበት ልክ ይታመናል። ገብታችኋል አይደለ? እጁ ምን አይነት ነው ተብሎ ቢጠየቅ ከይፍያ ይባላል። ይሄ ያንን ሁኔታውን ገብታችኋል አይደል? ያን ደግሞ ከአምላክ ከአላህ ስብሐነሁ ወተዓላ ውጭ ማንም አያውቅም አሁን ላይ። ነገር ግን ነገ የትንሣኤ ቀን አላህ ስብሐነሁ ወተዓላን በደንብ አድርገን እናየዋለን ማለት ነው። ይህን ይመስላል። እሺ ጥያቄ ያለው ካለ ይቀጥል። ጥያቄ አንድ ሼክ ወአለይኩም ሰላም ወረሕመቱላህ ወበረካቱ። አህለን አንድ ጥያቄ ልጠይቅ። ቴዳኒ ያኔ አንተን ለመጠየቅ ፈልጌ ነበር። እግዚአብሔር ይወርዳል ሲባል ከተማ ለማየት ወረደ ሲባል ምሳሌ አነጋገር ነው ያልከዋ? አሁን እሱ ሌላ ነገር ነው። አሁን እኔ ከእሱ ያወራውን ነው ማውራት እንፈልገው እንጂ ችግር የለም ታወራለህ። ከነ ምሳሌ አነጋገር ነው ወይስ አይደለም? እሱ እንዳስረዳ አሁን እየመለሰልኝ ነው። ሌላ ጥያቄ መጠየቅ የፈለጉት ችግር የለም ትጠይቀዋለህ። ግን ምሳሌያዊ አነጋገር ነው ወይስ አይደለም? ሁሉም ስለ አምላካችን ማንነት ፐርሰናሊ ፊዚካሊ የተነገረ ሁሉ ምሳሌያዊ ነው ከመጽሐፍ ቅዱስ ላይ እንጂ አምላካችን በጣም ጥሩ። አንድ የመጽሐፍ ቅዱስ ጥቅስ ወይም አንድ ነቢይ ይሄ የአምላክ ጉዳይ ምሳሌያዊ አነጋገር ነው ብሎ የፈታ አንድ ነቢይ ንገረኝ። አንድ የተነጋገርነውን ቃል ሁሉ ለምሳሌ ያክል እንጀራም ዳቦም ቢባል መጽሐፍ ላይ ላሳየ ነው አይደለም። እግር ማለት የፈጣሪ ለምሳሌ እሱ እጁ ምን ይመስላል? እጅ እኮ የሰው እጅ የሚባለው ሰው አላልክም። እኛ ማስረጃ አለን የምንጠቅሰው። አንተ ማስረጃ አለ ወይስ የለም? ቴዲ አጭር ቃል ነው። እግር ሲባል ምሳሌ አነጋገር ነው ብሎ የነገረህ ነቢይ ማን ነው? አጭር መልስ። ምን አይነት ጥያቄ ነው? የህፃን ጥያቄ የምጠይቀው እንዴ? ነቢያቶች አንዴ ቆይ ተረጋጋ። አንዴ እሱ ይጨርስ፣ እሱ ጋር ልጨርስ።
ስለዚህ ነቢያቶች የማያውቁትን ትምህርት ምሳሌያዊ አነጋገር ነው ብለህ እየነገርከን ነው። በቃ እሱ እኮ ልክ ነገረኝ፣ ምሳሌያዊ ነው ነገረኝ አይደል? አሁን አንተ ከመጽሐፍ አይደለም እኔ ስለ እግዚአብሔር እንደጠየቅኩ እግዚአብሔር እንደዚህ አይነት ነገራቶች አለኝ ሲል አንተ እግዚአብሔርን አይተው ታውቃለህ? ይኸውልህ እግዚአብሔርን ያየው ማንም የለም አለ እኮ ነገረህ እኮ አንድያ ልጁ ሲተረክ። ኦኬ ስለዚህ አይተው ስለማታውቀው አካል እንዲህ ነው ብሎ የመናገር መብት ማን ሰጠ እንዴ? ይኸው እኮ እሱ እጅ አለው ብሎ ተናገረ እኮ። እሱ ስለ እስልምና ነው። እሱ ስለ እስልምና ነው እየጠየቅን ያለ ነው፣ ስለ ክርስትና ነው። እና በመጽሐፋችን አምላካችን መንፈስ ነው፣ እግዚአብሔር መንፈስ ነው። መንፈስ አይደለም እግር አለኝ ይላል። እግር አለኝ ይላል። እግሩ ምንድን ነው? ያየው ሰው አለ። እግር ሳ ምንድን ግን እግዚአብሔር ወረደ፣ እግዚአብሔር ረዳን፣ እግዚአብሔር ዙፋን ላይ ተቀመጠ ምናምን የሚለው በመጽሐፋችን ላይ ምሳሌያዊ ነው፣ የእሱን ክብር ለመግለጽ። ማን አለህ? ማን አለ? አንተ ሳይሆን ማን አለ? የትኛው ነቢይ አለ እንደዚህ? መጽሐፉን መጽሐፍ ቅዱስን አንብበህ ንገረኝ። መጽሐፍ ቅዱስ በጣም ጥሩ። መጽሐፍ ቅዱስ ትልቁ ላድርጉት። በጣም ጥሩ። አንዴ ትልቁ ላድርጉት። መጽሐፍ ቅዱስ ክፈትልን። ትልቁ ላድርጉት። ምንድን ነው እሱ? መጽሐፍ ቅዱስ ነው ያለ። እግር ማለት የተፈለገው ምሳሌያዊ አነጋገር ነው ብሎ የፈታለት ከመጽሐፍ ቅዱስ ሊያሳየን። እሱ ግን ውይይታችሁ ምን ነበረ? በነቢያት ትምህርት ይሄ ይታወቃል ነበር አለ ውይይታችሁ። አምላክ ነቢያቶች። ስለዚህ ነቢያቶች እነዚህ ነቢያቶች የሰበኩት አምላክ ማን ነው? አሁን እኮ እኔ ሰው ነኝ ብሎ ሰው አይደለም። አንተ ማስረጃ አለመሆኔን አሳየኝ ሊለኝ ነው። ገብቶሃል? እግር የሚለው አምላክ ምሳሌያዊ አነጋገር ነው ብሎ የፈታልን ሁሉንም እንዲዘፍልህ ትፈልጋለህ? ስለዚህ ምሳሌ አነጋገር የሚለው ከየት አመጣሁ አንተ? እኔ የምልህ መጽሐፍ ቅዱስ አንበህ ታውቃለህ? መጽሐፍ ቅዱስ ምሳሌያዊ አነጋገር የሚለውን ከየት አመጣህ አንተ? መጽሐፍ ቅዱስ ሙሉ በምሳሌ የተሞላ ነው ከላይ እስከታች። ማን አለ? አሁን ወደ ተሻለ ክርክር አንሄድም። ይታያል። ክፈተው 10,000 ሰዎች መጽሐፍ ቅዱስ ላይ እግዚአብሔር አለኝ ያለውን ነገር የለህም ለማለት እግዚአብሔርን ማየት ያስፈልጋል። ዘግተዋል። የአንተ ትምህርት የአንተ ክርክር ውሃ ያነሳም። ችግር የለውም እሱ ችግር የለውም። እናንተ ችግር የለውም እሱ ሰው እናንተ ያለ ነገር ምሳሌ ብዙ አለ አልኩ። ሁሉንም ምሳሌ እዚህ ልተርትርልህ? ምሳሌ ነው የሚለውን ማስረጃ ያስፈልጋል። አተርትርልኝ። ኧረ ምን እንደ ይታያል። ምን ላይ ነው ያለኝ? እዚህ እዚህ ጋር አዩ ነው ብሎ የሚያስቀምጠው እንጂ ዝም በምሳሌ እየተናገረ ሳይሆን አይተውታል፣ ከነገሩ አይተውታል። አብዱልከሪም ከሃይማኖት አበው ለምን አሰጠውም? እጅግር የሚባለው ነገር ቃል በቃል አለው ብለው ያሉበት ቸርች ፋዘርስ ያሉበትን ሃይማኖት አበው ምዕራፍ 28 ቁጥር 30 ላይ ያወጣለት እናሳየው። እያንዳንዷ መጽሐፍ ቅዱስን ሄደ ስታነበው አሁን ቁንጽ አታምጣልኝና ሁሉም ራእይ ነው ወይ ደግሞ ምሳሌያዊ ንግግር ነው እንጂ አምላካችን መንፈስ መጽሐፍ ቅዱስ ሚላ አዳምጠኝ እግዚአብሔር ሰማይና ምድርን የሞላ ነው ይላል። ሄድና ደግሞ ዳዊት መጽሐፍ መዝሙር ላይ ስታነበው አሕዛብ ሰማይና ምድርን በስንዝር ስማ ሰማይና ምድርን በስንዝር የለካ ሰማይና ምድርን በስንዝር የሚለካ ለእኔና ለአንተ ይመስላል።
ሀስቲ ፋላ ይሄ ሀስቲ ጀነራላይዜሽን ፋላሲ የሚባል ነገር አለ። ሎጂክ ላይ አንድ የሆነች ነገር ፒክ አድርገህ መደምደም ማለት ነው። አንድ ሴት በሳይክስት እንደዛ ያደርገው አይደለም። ይኸው እያሳየሁ እኮ አንተ ምሳሌ አልከን። እኔ እሺ ምሳሌ የሌሎች ቦታዎች ላይ ምሳሌውን ታውቁልን እና እዚህ ጋር መጣሁ። አሁን እዚህ ላይ ሙሴና የእስራኤል የመጡ 70 ሽማግሌዎች አንድ ላይ ይኸው እግዚአብሔር እንዳዩ እየተናገረ እኮ ነው። እዚህ ላይ በምሳሌ ነው 70 ሽማግሌዎች ምሳሌ ነው። 70 ሽማግሌ ሄዱት ምሳሌ ነው መልስ ጤነ ይሄ ያው ምሳሌ ልክ የሆነ የተገለጠላቸው ራእይ ሙሴና 70 ሽማግሌዎች ምሳሌ ነው። አዎ ራእይ ነው። ለምሳሌ ያክል አንድ ነገር ልንገርህ። በሰዓት ላይ ሙሴና 70 ሽማግሌዎች የወጡት ራእይ ነው ይሄ። አዎ በደንብ አንብብ። እግዚአብሔርን በትክክል ማየት አይቻልም። ሙሴና ሽማግሌዎች ሄዱት በራእይ ነው የሄዱት። ኦፍኮርስ አዎ ያዩት ራእይ አለ። እሱ ነው በቃ እሱማ ኢሳያስ ላይ ኢሳያስ ምዕራፍ 6 ላይ አንብበው። ለምንድን ነው የሄዱት ሽማግሌዎች? ቆይ አንድ ያስረዳን እስኪ ስለ እነዚህ ሽማግሌዎች ማን ናቸው? ኢሳያስ ምዕራፍ 6 ደግሞ ሄደ ብታይ ከዚህ ተሻለ ታዲያ ኢሳያስ አትሄዱ። እዚህ ጋር አስረዳን። ሙሴና ሽማግሌዎች ለምንድን ነው የሄዱት? ታውቀዋለህ? ግን ይህን ታሪክ ከና ሲጀመር ዘዳግም ነው ይሄ ነገር ገና አቅጣጫውን ማታ የትን ራእይን የመሰለ ይሄ መጽሐፍ የከፈትክልኝ ዘዳግም ነው ዘጸአት ነው የከፈትኩልህ። ይሄ አሁን ሙሴና ሽማግሌዎቹ ከእግዚአብሔር ጋር ለመነጋገር ቃሎችን እንትን የሚሉበት ቀልድ ነው ወይም ምሳሌ የመሰለ ይሄ ስማ፣ በሲና ተራራ ላይ ሲና ተራራው እየነደደም ተገልጧል እኮ እዛ ጋም እኮ በእሳት መልክ አይሰልታል። ምሳሌ አይደለም ተገልጧል። እግዚአብሔር በተለያየ መልክ ተገልጦላቸዋል። ግን እሱ እግዚአብሔር ማለት አይደለም። ሄድ አትቀያየር እንዴት ሄድ አትቀያየር። መጀመሪያ ምሳሌ ነው የሄዱት ሽማግሌዎች አድርግን። ይሄ ራእይ ያልኩ መስሎና ሽማግሌዎች አይደለም። ሙሴና እነዚህ ሊነጋገሩ ሄደዋል። በመጀመሪያ ደረጃ ገባህ? እዛው ላይ እንደው እግዚአብሔር ሙሴን ወደ እኔ ወደ ተራራ ውጣ፣ በዚያው እነሱን ታስተምር ዘንድ እኔ የጻፍኩትን ሕግና ትእዛዝ የድንጋይ ጽላት እሰጥሃለሁ ብሎ የሚቀበሉበት እዚህ ጋር ያወሩበት ስፍራ ነው ኢስራኤል ማለት ነው። ይህንን ነው አንተ ምሳሌ እያልክ ስትቀደድ የነበረው። በጣም አስፈላጊ ነገር አዳምጠኝ፣ ልጨምርልህ እዚህ ቆይ፣ ልጨምርልህ። ይህን አነበብኩልህ። ቆይ ይህን አነበብኩልህ። እኔንም አዳምጠኛ አነበብክልኝ፣ በቃ ሰማሁ። እኔ ደግሞ ልጨምርልህ ሌላ ምሳሌ። ኢሳያስ ምዕራፍ 6 ላይ እንደዚህ ይላል፣ ንጉሥ ኦዚያን በሞተ ዓመት እግዚአብሔርን በረጅም ከፍ ባለ ዙፋን ላይ ተቀምጦ አየሁት። የልብሱንም ዘርፍ መቅደሱንም ሞልቶ ነበረ። ሱራፌልም ከእርሱ በላይ ቆሞ ነበረ። ለእያንዳንዱም 6 ክንፍ ነበራቸው። በሁለት እሱ ራእይ ነው። እባክህ አንተ አንድ የተቋርጬ ነበር አትቋርጬ ስለነበር አሁን ይሄ ፊዚካል አይቶታል ማለት ነው። አንድ እባክህ የጠየቅኩህን መልስልኝ። እዚህ ላይ አይተውታል ወይስ አላዩትም? ተገለጠላቸው እንጂ በክብሩ እግዚአብሔርን በዓይናቸው ማየት አይችሉም። ሰማይና ምድር የሞላ እግዚአብሔር እንዴት የሆነ ቦታ ቆሞ ያዩታል? አንተ ስትመለከት አይተውታል ወይስ አላዩትም? የእስራኤልን አምላክ አዩ ይላል ዘጸአት ምዕራፍ 24 ቁጥር 10 ላይ እነዚህ ሽማግሌዎች ከሙሴ ጋር የነበሩት ክብሩን የአንተን ጭንቅላት እኮ አይደለም የጠቅመ እንደ ሊሆን አይችልም ምናምን ሳይሆን እሱ የአንተ አእምሮ እኮ ነው። የአንተን አእምሮ እኮ ማንም አልጠየቀም። ህልም አይከለከልም፣ ምኞት አይከለከልም። መጽሐፍ ቅዱስ እኮ ፋላሲ የለውም። በደንብ አድርገህ ቁጭ ብለህ አንብብ፣ ከላይ እስከታች ይገባሃል። እግዚአብሔርን ማየት አይቻልም። አይሰማም እንዴ? ሰማይና ምድርን የሞላው ተቋርጬ ነበር ተመልሻለሁ። አንዴት ሄዳ ተቋርጬ ነበር ተመልሰሃል። ይኸውልህ አንዴት ሄዳ አእምሮን አይደለም እኛ ከአእምሮ ጋር እየተከራከርን አይደለም። መጀመሪያ እዚህ ጋር ራእይን መጀመሪያ ሽማግሌዎቹ ከእግዚአብሔር ጋር ለመነጋገር ሙሴና ሽማግሌዎቹ ሄዱት ይሄ ህልም ነው ወይስ ሪያሊቲ ነው? መጀመሪያ ቴዳ እነዚህ ሽማግሌዎች ሁለት አይነት መገለጥ ተገልጧል። አዳምጠኝ። አንዳንድ እግዚአብሔር አልጠየቁም። አራ የተጠየቅከውን መለስ። መጀመሪያ ሙሴ ከነዚህ ከሽማግሌዎቹ ማን ናቸው ታውቃለህ? ሽማግሌዎች ማን እንደሆኑ ማን ናቸው? ከሙሴ ጋር የነበሩ ናቸው። እስራኤላውያን ናቸው፣ አይሁዶች። በቃ ሌላ ማን ናቸው? እነዚህ ታዲያ በህልም ነው የተቀላቀሉ ዜጎች ናቸው። አንዴ በህልም ነው እየሄዱ ያሉት ወይስ እግዚአብሔር አዳምጠኝ። ሌላ ቦታ ሄድና አንብብ። ቀን በደመና አምድ ማታ በእሳቱ ሊገለጥ ነበረ። እሳቱ ነው ተገልጧል። አዳምጠኝ። ደመና መስሎ ተገልጧል። ይህን ሁሉ እግዚአብሔር አንድ የጠየቅኩ መልስኝ። ይመጣ የጠየቅኩ እነዚህ ሰዎች ሙሴና እነዚህ 70 ሽማግሌዎች ይሄዱ እግዚአብሔርን ለማየት የመጡት በህልም ነው ወይስ በእውን ነው? መጀመሪያ እግዚአብሔር ጋር ይሄዱት እነዚህ ሙሴ በእውን
ታዲያ እንደዚህ ለምታስብ በእውን ኮራ ይታያል የምራች እኮ በእውን በቃ ቆይ መጀመሪያ ሄዱን በል እስከዚህ ድረስ ተስማማል እግዚአብሔር ጋር እስከ እዚህ ጋር አሁን በቃ ቢያንስ አትሊስት ይሄ ሽማግሌዎች እነ ሙሴ ምናምን በህልም ሪያሊቲ የተፈጠረ ነገር ነው። ኦልራይት እዚህ ጋር ቁጥር 10 ላይ ምን ብሎ ይናገራል መጽሐፉ? ያንተን ጭንቅላት አይደለም የምንፈልገው አሁን እዚህ ጋር በቃ አሁን አሁን ጽሁፉ ላይ ያለውን ነገር ደስ ይላል። መኝታ ነበር በህልም ቢሆን ግን ምኞት አልተሳካም። ቁጥር 10 ላይ ተስማማን ሪያሊቲ ነው። ቁጥር 10 ላይ የእስራኤልን አምላክ አዩ፣ ከእግሩም በታች እንደ ሰማይ መልክ የሚያበራ እንደ ብሩህ ሰንፔር ድንጋይ የሚመስል ወለል ነበረ አለን ጸሐፊው። ዋሽቷል? ውሸቱን ነው እያወራ ያለው? አልዋሽም። ላስረዳ። የእግዚአብሔር ክብሩን ያዩት። ዋሽቷል? ማን? የታለ? ከእግሩ በታች የሚሉት በሁሉ መጽሐፍ ስታነብ ክብሩ እንጂ የተገለጠው ማንም እግዚአብሔርን ማየት አይቻልም። የታለ? እዚህ ጋር የታለ እንደዛ የሚለው? እንደዛ ባይል ኖሮ ዮሐንስ ወንጌል ምዕራፍ 1 እግዚአብሔርን ያየው ማንም የለም። አሳየኝ። እዚህ ጋር አሳየኝ መጀመሪያ። እዚህ ጋር የታለ? ሰውየው ሲጽፍ እግሩን ከነወለሉ እንደታየ እየተናገረ ነው ሰውየው። ጸሐፊው ወይ ተሳስተዋል ማለት ነው። እዚህ ጋር አሁን ጸሐፊው ሲጽፍ የእስራኤልን አምላክ አይተው ከእግሩ በታች እንደ ሰማይ መልክ የሚያበራ ካዩት ከክብር የሆነ ክብር አይተዋል። ከዛ በታች ያየውን ነው የሚናገሩት እንጂ እግር ነው ያለው። እሱ አንተ አእምሮ ላይ ያለው መጽሐፍ ነው የሚለው ነገርኩ። እግር የሚለው መጽሐፍ ቅዱስ ላይ እግር ተብሎ ተጽፏል። ዙፋን ተብሎ ፊቱ፣ እጁ ሁሉ ተብሎ ያለ ነው። ያዩትን እየነገረን ነው። ትሄዳ ይሄ ምሳሌ እየተነገረ አይደለም። ያዩትን እየነገረን ነው። አዩ ብሎ እየነገረን ነው ሰውዬው። ገባ? ለምሳሌ እኔ እናንተ ሄደን አብዱከሪም እና ትሄዳ እንደዚህ ነገር አዩ ብሎ ያየነውን ሪፖርት እየተደረገ ነው። ገባ? ምሳሌ እየተነገረ ኢሳያስ ላይ ራይ መሆኑን በምን አወቅ? ይሄኛው ራይ አይደለም። ፊዚካል ነው። ኢሳያስ አይደለም። አንዴ ትሄዳ ተረጋጋ። ሌላ ጥቅስ ላይ ሌላ መጽሐፍ ላይ አንሄድም። እዚህ ላይ ስለ ምሳሌ እየተነገረ ሳይሆን ስላዩት ነገር ሪፖርት እየተደረገ ነው። ይሄንን ነገር አይቻለሁ ተብሎ ሪፖርት አይደለም። ሂድና ይኸውልህ ዘጸአትና ዘዳግምን በአጠቃላይ አዳምጣ እንዴ። ዘዳግምና ዘጸአትን ሙሉ ብታነበው አየነው እያሉ ነው የሚያወሩት። ክብሩን ነው ግን እንዳለ አንብበው መጽሐፉን። ከዚህ የበለጠ አልኩህ እኮ የትም አትሄድም። በቃ ከዚህ አንንቀሳቀስም። ከዚህ ለምን ተስፋ ብቆ የትም አትሄድም። ስለዚህ ተስፋ ብቆ ይችላል። እዚህ ጋር ራእይ ልክ ራእይ እንዲህ አየን አይነት ነገር ለምሳሌ በራእይ አየሁኝ እንደዚህ ሲሆን አየሁኝ አይደለም። ይሄ መጀመሪያ ሽማግሌዎቹና ሙሴ ራእይ ላይ ነው ያሉት ወይስ የምር ነው? ስለ የምር የሚለው እንድትስማማ ያደረኩ ለዛ ነው። እንደዚህ አይነት መላምቶች እንዳይመጡ ብዬ ነው። እነዚህ አካላት የምር ከእግዚአብሔር ጋር ለመነጋገር ነው የመጡት እነዚህ አካላት ማለት ነው። ስለዚህ እነዚህ አካላት መጡ፣ አዩት። እዚህ ጋር አዩ። ከዛ ያዩትን ነገር ተብራራለን ለኛ። ገባ? ከእግሩ በታች እንደ ሰማይ መልክ የሚያበራ ብሩህ ሰንፔር ድንጋይ የሚመስል ወለል ነበረ ይላል። ስለዚህ ይሄ ጸሐፊው እግዚአብሔር እንዴት እግዚአብሔር በምን አይነት መልክ እንደነበረ እግዚአብሔር እያብረ ነገረን። ከእግሩ በታች ወለሉ ሁላ እንደነበረ የወለሉ ምን አይነት ነበር ወለሉ የሚለው ሁላ ተብራርቷል። ገባ? የሚያበራና እንደ ብሩህ ሰንፔር ድንጋይ የሚመስል ወለል ነው የነበረው አለ። ተብራርቶ ነው የተቀመጠው። የወለሉ ታይፕ ተነግሮናል። እንዴት ነው ተነግሮናል። ወለሉ ከእግሩ በላይ ነው ከእግሩ በታች ነው የሚለውን ተነግሮናል። ወለሉ ያለውላ ከእግሩ በታች ነው። ስለዚህ ይህ ክሊር ያዩት ነገር ከዛ ያዩትን ነገር ነው። ከዛ አወራቸው እግዚአብሔር ሙሴ ወደ እኔ ወደ ተራራ ውጣ አለው። እነሱን ታስተምር ዘንድ እኔ የጻፉትን ትእዛዝ የድንጋይ ስላት እሰጥሃለሁ ብሎ እግዚአብሔር እያዋራ ነው ሙሴን ማለት ነው። ተረዳኛ? ኢሳያስ ላይስ ያየው ራይ እዛ ጋር አልጠየኩም። እኔ እዚህ ጋር ነው። ስለዚህ እግዚአብሔር ለማንኛውም በስትክክል ከእግሩን ከነወለ አዳምጠኝ ወንድሜ። እቺ ብቻ ሳትሆን በእሳት ደመናም ተገልጧል። ቆይ አዳምጠኝ። ቀን በደመና ሌሊት በእሳት ተገልጧል። እግዚአብሔር አዩት ማለት ነው። ሌላ በመገናኛ ድንኳን ላይ እየገባ ቅዱሳን ውስጥ እግዚአብሔር ተገልጧል። አዩት ማለት ነው። አንድ የተረጋግጥ አሁን ምላሴ ላይ አትቀይር። ሲና ተራራ እሳቱ ሲጨስ አይተዋል። ክብሩንም አይተው ተገረሙ ይላል። አዩት ማለት ነው። እሳቱን አይተው አንድ የጠየቀኝ ልመልስልህ ቴዳ። አንድ የጠየቀኝ ሙሉውን ዘዳግምና ዘጸአት ስታነብ ምሳሌና ክብሩን ነው ያዩት እንጂ ቆይ አዳምጠኛ። እኔም ልናገር አንተ ብቻ አይደል የምትለፈልፈው እንዴ? ጨምርልህ እሰማሃለሁ። ጊዜ ሰጥቼ በደምብ እሰማሃለሁ። ረጅም ሰዓት ሰጥቼ እሰማሃለሁ። እችን ብቻ አዳምጠኝ። አትስጠኝ ረጅም ሰዓት። በቃ አንዴ ወደ ሌላ ልትሸፍነኝ ይፈልግሃል ማለት ነው። ሸፍነኝ። ጥያቄ ጠየቅኝ እኮ አንተ እንደዚህ እነ ኢሳያስ ላይ እንዴት ታየዋለህ? ተፋ እንዲህ ነው ጭንቅላት ከማውራት በፊት። እሺ በቃ ተናዷል። ለምሳሌ ያክል ስማ
የመለሰ ስለሆነ እሱ ማንም ይደግፍ አካል የለም። ሚውት አታርጉ። ይቻላል ለህዝቡ ማሳየው። ግን ታብሌት ዘግቶ እኮ ነው። በዛ ምክንያት